ቅዱስ ሚካኤል። ቅዱስ ኤጲፋንዮስ ሚካኤል ስዩም በዲበ ኃይላት፣ በኃይላት ላይ የተሾምክ ሚካኤል ሲል ያመሰገነው ቅዱስ ሚካኤል በኃይላት መላእክት ላይ የተሾመ ሊቀ መላእክት እንደመሆኑ በዓለ ሲመቱ ህዳር 12 ቀን በመላው ኦርቶዶክስ ተዋሕዶ ቤተ ክርስቲያን በድምቀት ይከበራል። ኃይላት የተባሉት መላእክትም ሰዎች በዓለም ፈተና ውስጥ ሆነው ሰይጣን ሊያደክማቸው ሲፈልግ ኃይልን፣ ብርታትን የሚሰጡ ይህንን ዓለም ንቀው በበረሃ ወድቀው ከሥጋ ምኞት ጋር የሚጋደሉትን በከተማም እየኖሩ መንፈሳዊ ትሩፋትን የሚያደርጉትን ደግሞ የሚያበረቱ ናቸው። ቅዱስ ጴጥሮስ በመልእክቱ እርሱም ወደ ሰማይ ያረገ እግዚአብሔርም ተቀምጦ ያለ መላእክትና ሥልጣናትን ኃይላትንም የተገዙለትንም ሲል ኃይላት በማለት ያነሳቸው በኢዮር አራተኛይቱ ከተማ የሚኖሩትን ነው። በእነዚህ ላይ እግዚአብሔር ቅዱስ ሚካኤልን አለቃቸው አድርጎ ሾሟቸዋል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 22። የቅዱስ ሚካኤል ሲመት በነገደ መላእክት ላይ ብቻ ግን አይደለም፣ የእግዚአብሔር ሕዝብ በሆኑት ላይ ጭምር ነው። ኃያሉ መልአክ ቅዱስ ሚካኤል የስሙ ትርጓሜ በዕብራይስጥ እንደ እግዚአብሔር ያለ ማን ነው ማለት እንደሆነ ቅዱሳት መጻሕፍት ይጠቅሳሉ። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላት መጽሐፋቸው ላይ እንዳሰፈሩት ደግሞ የስሙን ፊደላት በመተንተን እንዲህ ተርጉመውታል። ሚ መኑ፣ ካ ከመ፣ ኤል አምላክ፣ መኑ ከመ አምላክ እንደማለት ነው። መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ። የሰማይ ሰራዊት ሁሉ አለቃቸው ለፍጥረት ሁሉ የሚማልድ ይህ ኃያል ቅዱስ ሚካኤል በብሉይ ኪዳን የእግዚአብሔር ሕዝብ የተባሉትን እስራኤል ዘሥጋን ሲረዳና ሲጠብቅ እንደነበረ ተጽፎ እናገኛለን። ለምሳሌ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ ሲል ተናግሯል። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 13። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ነፃ ሲያወጣቸው ይመራቸው የነበረ መልአክ ቅዱስ ሚካኤል ነበር። በመንገድህ ይጠብቅ ዘንድ ወዳዘጋጀልሁም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እልካለሁ እንዲል ሹመቱ በእግዚአብሔር ሕዝብ ላይ በመሆኑ ስለ እነርሱ ከእግዚአብሔር ምሕረትን ይለምንላቸው ነበረ። ኦሪት ዘጸአት ምዕራፍ 23 ከቁጥር 20። ነገር ግን ኃጢአት ሲሰሩ እግዚአብሔር ኃጢአተኞችን ይቀጣልና ሕዝቡን ራስህን ጠብቅ፣ ስማው፣ እንቢም አትበለው፣ ስሜ በእርሱ ስለሆነ ይቅር አይልምና ብሎ አስጠንቅቋቸው ነበር። ይህም ቅዱስ ሚካኤል በእግዚአብሔር ሕዝብ ላይ መሾሙን ያስረዳናል። ኦሪት ዘጸአት ምዕራፍ 23 ከቁጥር 21። ቅዱስ ገብርኤል በእግዚአብሔር ሕዝብ ላይ ቅዱስ ሚካኤል ስለ መሾሙ ሲመሰክር በእውነት በመጽሐፍ የተጻፈውን እነግርሃለሁ፣ በዚህም ነገር ካለቃችሁ ከሚካኤል በቀር የሚረዳኝ ማንም የለም ብሏል። ስለዚህ ለኢያሱ የተገለጠውና እስራኤላውያንም የመራው መልአክ ቅዱስ ሚካኤል መሆኑን እንረዳለን። ትንቢተ ዳንኤል ምዕራፍ 10 ከቁጥር 21። የቅዱስ ሚካኤል አማላጅነት በአዲስ ኪዳንም እንደነበር ይህ ነቢይ በትንቢቱ በዚያም ዘመን ስለ ሕዝብ ልጆች የሚቆሙ ታላቁ ሚካኤል ይነሳል በማለት ተናግሮለታል። ስለዚህ ቅዱስ ሚካኤል እኛ ከሰይጣን አሽክላና ወጥመድ ይጠብቀንና በጸሎቱም በእግዚአብሔር ፊት ይቆምልን ዘንድ በእኛም ላይ ሹም ነው። ምክንያቱም እኛ የእግዚአብሔር ሕዝቦችና የርስቱ ወራሾች ነንና። ትንቢተ ዳንኤል ምዕራፍ 12 ከቁጥር 1። በመጽሐፍ አክሲማሮስም ተመዝግቦ እንደምናገኘው ቅዱስ ሚካኤል በየወሩ በ12 ቀን ለመታሰቢያው በዓል ተሰርቶለታል። እርሱ ስለ እኛ የምድሩን ፍሬ ባርክልን፣ ዝናቡንም በጊዜው እንዲወርድልን፣ የወንዙንም ውሃ እንዲመላልን፣ ነፋሱን የምህረት እንዲያደርግልን፣ ሁሉ የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልዳልና። ስንክሳር ዘወርሃ ህዳር 12። ስለሆነም በኃጢአት ባርነት ተይዘን በችግርና በመከራ ውስጥ ተዘፍቀን ለምንኖር ሰዎች ስለ ሕዝበ እስራኤል በእግዚአብሔር ፊት የቆመው ሊቀ መላእክት ቅዱስ ሚካኤል ለእኛም ያማልደንና ተራዳኢ የሆነን ዘንድ በጸሎት እንማጸነው።
አምላካችን እግዚአብሔርም የምሕረት ፊቱን ወደ እኛ በመመለስ በጸብና በጦርነት ምትክ ፍቅርን፣ ሰላምንና መግባባትን፣ በመለያየት ምትክ አንድነትን እንዲሰጠን በቅዱስ ሚካኤል ስም እንለምናለን። የሊቀ መላእክት ቅዱስ ሚካኤል አማላጅነትና ተራዳኢነት አይለየን። አሜን። ምንጭ መጽሐፈ አክሲማሮስ፣ መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ በአለቃ ኪዳነ ወልድ ክፍሌ፣ እንዲሁም መጽሐፈ ስንክሳር ዘወርኃ ኅዳር።